ስጋ ሕይወተ ነፍስ መድኃኒተ ስጋ መድኃኒተ ነፍስ የምንቀበልበት ሰዓት ነው። ቀደሰ ማኅደሮ ለውሉ እግዚአብሔር ውስተ ማእከላ ኢትታወክ ወይረዳ እግዚአብሔር ፍጽመ። የዳዊት መዝሙር 45 ቁጥር 4 ላይ ዲያቆናቱ ለወንጌሉ መግቢያ የሰበኩት ምስባክ ነው። የትምህርቱም ርዕስ ይሄ ነው። ቀደሰ ማኅደሮ ለውል ልዑል እግዚአብሔር ማደሪያውን አከበረ። ልዑል እግዚአብሔር ማደሪያውን ለየ። ልዑል እግዚአብሔር ማደሪያውን ጠበቀ። ልዑል እግዚአብሔር ማደሪያውን ጠበቀ፣ ጠብቆ አኖረ። እግዚአብሔር ውስተ ማእከላ ኢትታወክ፣ እመቤታችን ቅድስት ድንግል ማርያም እንዳትለወጥ እግዚአብሔር ከእሷ ጋር አለ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በሷ ተጸነሰ። ወይረዳ እግዚአብሔር ፍጽመ፣ እግዚአብሔር ፈጽሞ ይጠብቃታል፣ ይረዳታል። እናቱ ናትና ገና ሳትጸነስ ሳትወለድ ጀምሮ ይጠብቃታል፣ ይንከባከባታል፣ ጠብቆ ያኖራታል፣ ለእናትነት ይመርጣታል ብሎ ስለ እመቤታችን ነቢዩ ዳዊት የእመቤታችን ቅድስና ንጽሕና ከእግዚአብሔር የተሰጣት ስለሆነ ቀደሰ ማኅደሮ ለውል፣ ማደሪያው ድንግል ማርያምን ቀደሰ፣ ለየ ማለት ነው። ከሌሎች ሴቶች ለያት። ቀደሰ ሲል ለያት፣ ልዩ አደረጋት። ከሌሎች ሴቶች በሁሉም ነገር የተለየች አደረጋት። ቅዱስ ገብርኤልም ከዚህ ተነስቶ ከዳዊት መዝሙር ተነስቶ እመቤታችን የምስራቹን ሲነግራት ቡርክት አንቲ እማንስት አላት። አንቺ ከሴቶች ሁሉ የተለየሽ ነሽ አላት። ነቢዩ ደግሞ ቀደሰ አለ። ከሴቶች እንድትለይ የቀደሳት ያከበራት የለያት ፈጣሪዋ ልጇ ነው። ልጇ ፈጣሪዋ ነው። ፈጣሪዋ ደግሞ ልጇ ነው። ይሄ ራሱ ልዩ ነው። ቀደሰ ማኅደሮ ሲል ልዩ አደረጋት ሲል የፈጣሪ እናት ሆነች። እሷ ለፈጣሪ እናት ስትሆን ፈጣሪ ደግሞ ለእሷ ልጅ ሆነ። ይህ በጣም መለየት ነው። ለፈጣሪ እናት፣ እሱ ደግሞ ፈጣሪ ሲሆን ለድንግል ማርያም ልጅ። ዛሬ በዓሉን ስናከብር ስለ እናቱ በዓል፣ ስለ ትንሣኤዋ፣ ስለ ዕርገቷ በአካል ተገኝቶ ቅዱሳን አባቶቻችን ሐዋርያትን ቀድሶ ያ ስጋውን ደሙን ያቀበለበት ትልቅ በዓል ነው። ቀደሰ ማኅደሮ ለውል አከበረ። እመቤታችን ቀደሰ ብሎ ነቢዩ ሲናገር ልዩነቷ በብዙ ወገን ነው። ድንግልናዋ፣ ንጽሕናዋ፣ ቅድስናዋ፣ ሕይወቷ፣ ሞቷ ራሱ ልዩ ነው። ሞቷ ራሱ ከሰው የተለየ ነው። ሰው ከሞተ በኋላ ይፈርሳል፣ ይበሰብሳል፣ ይለወጣል። የእመቤታችን ግን ሞቷ ቅዱስ ነው። ቅድስናዋ በሞትም በሕይወትም ነው። ስጋዋ አልፈረሰም፣ አልበሰበሰም። ምክንያቱም የፈጣሪ እናት ስለሆነች ልጇ ፈጣሪዋ በሞተ ጊዜ አልበሰበሰም፣ አልፈረሰም። 3 መዓልት 3 ሌሊት በከርሰ መቃብር በጎልጎታ ሲሰነብት እንዳልፈረሰ እንዳልበሰበሰ፣ እሷ ደግሞ የፈጣሪ እናት ስለሆነች ከእሷ የተዋሃደውን ስጋ ነው አምላክ አድርጎ በተዋሂዶ አንድ አካል አንድ ባህሪ ሆኖ በሞት ጊዜ ያልተለወጠ። ስለዚህ እሷ ደግሞ አምላክን ስለጸነሰች፣ አምላክን ስለወለደች ስጋዋን የተዋሃደው አምላክ እርሷንም እንዲሁ ቀደሰ፣ ጠበቀ ይላል። ከመፍረስ ከመበስበስ ቀደሰ ማኅደሮ ለውል፣ ልዑል እግዚአብሔር ማደሪያው ድንግል ማርያምን ከመፍረስ ከመበስበስ ጠበቀ። ስጋዋን ከሌሎቹ ሰዎች ሁሉ የተለየች አደረጋት። በሕይወቷም በሞቷም በትንሣኤዋም በዕርገቷም ቀደሰ ማኅደሮ ልዑል እግዚአብሔር እናቱን ድንግል ማርያምን ለያት።
ከሁሉ የተለየች ናት። በሁሉም ነገር ነው የእመቤታችን ልዩነቷ እና ዛሬ የምናከብረው በዓለ ዕርገቷንና በዓለ ትንሣኤዋን በአንድ ላይ እናከብራለን። ሞተች፣ ተነሳች፣ አረገች ብለን እናከብረዋለን። እንደሚታወቀው ታሪኩ ሰፊ ነው። በአጭሩ ግን እመቤታችን ቅድስት ድንግል ማርያም በጥር አርፋ በነሐሴ ተቀብራ በነሐሴ ተነስታለች። ጥርና ነሐሴ ለእመቤታችን የሞቷ የእረፍቷና የመቃብሯ የትንሣኤዋ የዕርገቷ ወራቶች ናቸው። ለየት ይላሉ። ብተታቸውም አንድ ነው። የሚገርመው ነገር ጥር በባተበት ቀን ነሐሴም ይብታል፣ ይገናኛሉ። የእመቤታችንም ታላቁ በዓሏ እረፍቷ ጥር 21 ቀን የአስተርዮ ማርያም ነው። ያ የአስተርዮ ማርያም ደግሞ ከነሐሴው ፍልሰታና ከነሐሴው 16 ጋራ የተያያዘ ነው። እንደ ገመድ አንድ ነው። ሞትና መቃብር አይለያዩምና ሰው ከሞተ ወደ መቃብር ይወርዳል። ሞትና መቃብር ቅርብ ናቸው። እመቤታችን ግን በጥር አርፋ በነሐሴ ስትቀበር ጥርና ነሐሴ በጣም የተቀራረቡ ናቸው፣ በምስጢርም በሁሉም እና እንደሚታወቀው እመቤታችን በተወለደች በ64 ዓመቷ ከዚህ ዓለም በሞት አርፋለች፣ ተለይታለች። ለምን ሞተች? ሞት ሕይወት ነው። ሞት ራሱ ሕይወት ነው። በሚሞትበት ጊዜ እንኳን እመቤታችን ሌሎቹ ጻድቃን ሰማዕታት ሁሉ ምዕመናን ሁሉ በሚሞቱበት ጊዜ ክብር ስላላቸው፣ በሚሞቱበት ጊዜ ጸጋ ስላላቸው፣ በሚሞቱበት ጊዜ ገነት የሚገቡበት ቀን ስለሆነ የጻድቃን ሞት ሕይወት ነው። እንዲያውም በዚህ ዓለም ከመኖር መሞት ትልቅ ሕይወት ነው። ለኃጥአን ትክክል ሞት አስቸጋሪ ነው። በኃጢአት ለሚኖር ሰው ንስሐ ላልገባ ሰው ይሄ ሞት ከባድ ነው። ለምን? ከሞት ወደ ሞት መሸጋገር ስለሆነ ከዚህ ዓለም በሞት ተለይቶ እንደገና ወደ ሁለተኛው ሞት ወደ ሲኦል መሄድ ስለሆነ ለኃጥአን ሞት ከባድ ነው። ለቅዱሳን ለጻድቃን ግን ሞት ሕይወታቸው ነው። ከዚህ ሞት ካለበት ዓለም ተለይተው ሞት ወደ ሌለበት ዓለም ወደ ገነት ወደ ቅዱሱ ቦታ ምንም ወደ ሌለበት ሁልጊዜ የደስታ የሰላም ዓለም ሀገር ቦታ መኖሪያ ወዳለበት ወደ ገነት ስለሚሄዱ እንኳን ለእመቤታችን ለሌሎቹም ቅዱሳን ሞት ሕይወት ነውና እመቤታችን በ64 ዓመቷ ጥር 21 ቀን እሑድ ቀን አርፋለች። እሑድ ቀን ነው ያረፈች እና አርፋ እንደ ልጇ ከሷ በፊት ነው የሞተ። የሷ ሞት እንደ ልጇ ነው። ትንሣኤዋም ዕርገቷም እንደ ልጇ ነው። አይለያዩም። ግን እሱ አምላክ ነው፣ እሷ ፍጡር ናት። በመካከል ላይ ደግሞ መትተ ፈጣሪ መልዕልተ ፍጡራን ትባላለች። ከፈጣሪ ቀጥላ ከፍጡራን ሁሉ በላይ ያለች ማዕከላዊት ናት ድንግል ማርያም። ከፈጣሪ ቀጥሎ ሌላ የለም። የትም ቢጠየቅ የትም ቢመረመር መጽሐፍትም ቢነበቡ ቢተረጎሙ ቢጠየቁ ሊቃውንትም ሐዋርያትም ነቢያትም ሁሉም ቢጽፉ ትንቢት ቢናገሩ ምሳሌ ቢመስሉ ከእግዚአብሔር ቀጥሎ ሌላ የለም። ከእግዚአብሔር ቀጥሎ ያለው ደረጃ የድንግል ማርያም ደረጃ ነው። ሌላ ደረጃ የለም። መላእክትም ቢሆኑ ነቢያትም ቢሆኑ ሐዋርያትም ቢሆኑ ከሷ በታች ቀጥለው ናቸው እንጂ ከፈጣሪ ቀጥላ ደረጃውን የያዘች እሷ ናት። እንዲሁም ፍጡር ስለሆነች ከፈጣሪ ቀጥላ ሁለተኛ ደረጃ ተቀመጠች እንጂ አምላክ ከስጋዋ ስጋ ከነፍሷ ነፍስ ስለነሳ የነሳው ስጋ ፍጡር ስለሆነ አምላክ ሆኗል። በአንድ በኩል ሲታይ ምስጢሩ የእሷ ስጋ በተዋህዶ አምላክ ስለሆነ አላት። ፍጡር ብቻም አይደለች፣ ከፈጣሪ ብቻም ሆና የቀረች አይደለም። ከእሷ የተዋሃደው ስጋ በዘባነ ኪሩብ ተቀምጧል፣ አምላክ ሆኗልና አላት።
ቀረብ ያለ ምስጢር አላት። ግን ፍጡር ስለሆነች ሲገለጽ ምን ይባላል? መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን ሁሉ በላይ ናትና ስታርፍ ቅዱሳን አባቶቻችን ሐዋርያት በመንፈስ ቅዱስ ተጠርተው ነው የመጡ። ከያሉበት ከሀገረ ስብከታቸው እመቤታችን ዛሬ ባለ ዕረፍቷ ነውና ሄዱ ተብለው በደመና እየተጫኑ መጡ። ጥር 21 ቀን ኢየሩሳሌም ላይ አገኘቻቸው፣ ተገናኙ። ጽርሐ ጽዮን ትባላለች። የተቀደሰች ቦታ ናት። ያረፈችባት ቦታ ለየት ያለች ናት። ዛሬም ያረፈችባት ቦታ ጽርሐ ጽዮን የእመቤታችን ግንዘቷ አለ በሚገባ ጌቴሴማኒና መቃብሯ ጌቴሴማኒና ያረፈችበት ጽርሐ ጽዮን ዛሬም የተቀደሰ ልዩ ቦታ ነው። ቤተ መቅደስ አለው፣ በእሷ ስም ተሰርቶልበታል። እንዳረፈች ያው ሐዋርያት አለቃቅሰው ምን ብለው አስከሬኗን በአጎበር አድርገው ለመቅበር ወደ ጌቴሴማኒ የሚሄዱ። በእስራኤል የሚቀበሩ በየርስታቸው ነው እና የኢያቄም የሐና ርስት ጌቴሴማኒ ነው የሚቀበሩ። ሐናም የተቀበረች ጌቴሴማኒ ነው። እንዲሁም ጌቴሴማኒ ወደ እመቤታችን መቃብር ስንወርድ 70 ደረጃ አለውና የሐና መቃብር በቀኝ በኩል ነው። መንገድ ላይ እናገኘዋለን። ከዚያው የእመቤታችን እታች ነው። የሐና አመውረጃው ደረጃው በቀኝ በኩል አለ። የኢያቄምና የሐና እና ወደዚያ ዘዋት ሲሄዱ አይሁድ ለምቀኝነት አያርፉምና ትንሣኤዋንና እርገቷን ለመቃወም አሰቡ። ልጇ ተነሳ አረገ እየተባለ እስከ ዛሬ ስንቸገር ስንታወክ እንኖራለን። እነዚህ ሐዋርያት ደግሞ የትንሣኤውና የእርገቱ ሰባኪያን ናቸው። ዓለምን አደረሱት። ልጇን ተነሳ አረገ እያሉ ዓለምን አደረሱት። አሁን ደግሞ እሷን ከልጇ ጋር አብራ ተነሳች እያሉ ለዓለም ሊሰብኩብን አይደለም። ስለዚህ እንዳትቀበር እንዳትነሳ ምን እናደርጋሉ? እንዳትነሳ እንዳትቀበር በእሳት እናቃጥላትና አመድ ሁኖ ይቅር ለማለት ነው። እንግዲህ እንዳትነሳ ነው እሳትን የመረጡ እንጂ በደንጊያ መምታትም ይቻላል፣ ሌላም ማድረግ ይቻላል። ያ ግን ለነሱ ምንም አይመስላቸውም። እነሱ ያሰቡት በእሳት አቃጥለው ስጋዋ አመድ ከሆነ አይቀበርም፣ ካልተቀበረ ደግሞ አይነሳም፣ ከዚያ በኋላ ትንሣኤዋ አይነገርም ለማለት ማንን መረጡ? በእሳት ማቃጠል። ግን አንዳንድ ጊዜ ምቀኛ ጥሩ ነው። ምቀኛ እንዲሁም ምቀኛ ያለበት እንጀራ በጣም ይጠቅማል ይላሉ አባቶቻችን። ይጠቅማልና ምን አደረጉ? አውርዱት፣ ይህን አስከሬን መሄድ የለባቸውም አቁም ብሎ ሐዋርያትን አንገራግረውም ምን ብለውም አስከሬኑን አስቀመጡ። ታውፋንያ የሚባል አንድ በጣም ጠንካራ የሆነ አይሁዳዊ እንዲሁም አስቀምጧልና አጎበሩን ወይም አልጋውን ሄዶ በእጁ ጨበጥ አደረገ። በዚህ ጊዜ እስመ ገብረ ሊተ ኃይለ አብያተ ብላ ጸልያለች እመቤታችን ከቤተ ዘካርያስ ስትጸልይ እስመ ገብረ ሊተ ኃይለ አብያተ እግዚአብሔር ትልቅ ኃይል አድርጎልኛል፣ ወቅዱስ ስሙ ይህን ኃይል ያደረገልኝም ስሙ ቅዱስ ነው ብላለችና ኃይሉን ሊያደርግላት ነው እግዚአብሔር አምላክ። መልአኩ መጣና ያንን ታውፋንያን ሁለት እጁን እዚያው ላይ እንዳለ በረቂቅ ሰይፍ ቁርጥ አድርጎ ጣለው። ቁርጥ አድርጎ ሲጥለው ብቻውን ቀረ። አይሁድ ፈሩ፣ ጥለውት ሄዱ፣ እኛንም ይቀጣናል ብለው። ግን እመቤታችን ርኅሩኅ ስለሆነች ቅዱስ ጴጥሮስን እንደነበረው አድርግለት ብለው ፈውሶታል። በዚህ ጊዜ ነበረ ትልቅ ኃይል የተደረገ። በዚህ ጊዜ ነበረ እግዚአብሔር አምላክ ከቃጠሎ ያዳናት፣ ከእሳት መቃጠል ስጋዋን የጠበቀ። ለዚህ ነው ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ኢትታወክ ያለውም እዚህ ላይ ነው። ውስተ ማእከላ ኢትታወክ እንዳትቃጠል አይሁድ እንዳያቃጥሏት እግዚአብሔር ከእሷ ጋር ነበረ። ወይረዳ እግዚአብሔር ፍጽመ እግዚአብሔር ፈጽሞ ይረዳት ይጠብቃት ነበር። በዚህ ጊዜ እናቃጥላት ባሉ ጊዜ ቀደሰ ስጋዋን ጠበቀ ይላል። ቀደሰ ጠበቀ ይላል። ጠበቀ። እንዴት አድርጎ ጠበቀው?
ቅዱስ ዮሐንስ አብሮ አልተለየም። በስቅለቱም ጊዜ ከእሷ ጋር አብሮ ነው። በእሷም ሞት ጊዜ አብሮ ከአስከሬኑ እንዲጠጋ ብሎ አልተለየም። አውርዱ ሲባልም በፍጹም ከእናቴ አልለይም ብሎ አብሮ ነበረ። አልጋው እንዲህ አድርጎ ይዞ በእጁ ያን ጊዜ እግዚአብሔር መልአኩን ላከና ያን ተውፋንያን በሰይፍ የቆረጠው መልአክ እዚህ ላይ በሰይፍ ያን መታና እመቤታችን ስጋዋንን የእመቤታችን ስጋና ዮሐንስን በደመና ጭኖ እዞ ሄደ። እሳት መቃጠል ቀረ። ሰው ክፉ ያስባል፣ ግን እግዚአብሔር ቸር ነው። እግዚአብሔር ይጠብቃል። አሁን ሁላችንም እግዚአብሔር ይጠብቀን። እንደ ሰው ሐሳብ ቢሆን ሰው በዚህ ዓለም አይኖርም። ግማሹን እናቃጥለው ይላል፣ ግማሹን እንቁረጠው ይላል፣ ግማሹን እንግደለው፣ ግማሹ በተለያየ መግድ ያስባል። ግን እግዚአብሔር ለሰው ሕይወት ስለሆነ እመቤታችን ከሞት ከቃጠሎ ማለት ነው ጠብቆ በደመና ነጥቆ ወስዶ በገነት ከዕፀ ሕይወት ስር አስቀመጣት። ያ መልአክ የእግዚአብሔር መልአክ ዮሐንስም አብሮ ሄዶ በገነት ከዕፀ ሕይወት ስር አብሮ ቁጭ አለ። በራእዩ ዮሐንስ የተናገረው አለ ወቆጽለ ዕጹኒ ፈውስ ለሕይወት አሕዛብ ይላል። አይቶ ነው ይነን የገነት ቅጠል ለሕይወት አሕዛብ ለሰዎች ሕይወት ለስጋቸው ለነፍሳቸው መድኃኒት ነው። ሲገባ ገነት ሸተተው ያ የዕፀ ሕይወት መዓዛ ዮሐንስን እንደሌላ ሲያደርገው ቅጠሉንም ሲያሸተው ሕይወት ሌላ ሆነ፣ ተለወጠ አይምሮ። በዚህ በዓለም ሳለ የነበረው ሰቀቀኑ ልቅሶ ሐዘንተኛ ነበር። በእመቤታችን አዝኖ ነበር። ሐዘኑ እንዳለ ለቀቀውና ደስተኛ ሆነ። አይምሮ ሲለወጥ ወቆጽለ ዕጹኒ ፈውስ ለሕይወት አሕዛብ። እንደዚህ የዕፀ ሕይወት ቅጠሉ ፈውስ ነው፣ ፈወሰኝ፣ አዳነኝ አለና በመዓዛ ገነት ትመሰጥ ነፍሴ ይላል። በገነት መዓዛ የዮሐንስም ነፍሱ አልወጣችም። በተመስጦ ልዩ ሆነች፣ ደስ አለው። ማረፊያዋን አይቶ መጣ። ከዕፀ ሕይወት ስር አርፋ እሱ ተመለሰ። ዮሐንስ እንግዲህ እግዚአብሔር እንዲህ አድርጎ ነው እናቱን የጠበቀ። ቀደሰ ማኅደረ ሎሌ የተባለም ለዚህ ነው። ተመልሶ መጥቶ ሐዋርያት ዮሐንስ የት ሰንብተህ ነው አሉት። በደመና ሄጄ እናቴ ጋር ገነት። በገነት? አዎ። እና እንዴት ሆነች አሁን? እሷ የት ነው ያለች? በገነት ነው ያለች። አኗኗሯሳ ዕፀ ሕይወት የሚባል አለ። ከዚያ ስር ተቀምጣ። ለምንድን ነው ከዕፀ ሕይወት ስር የተቀመጠች? እመቤታችን የሕይወት የኢየሱስ ክርስቶስ እናት ስለሆነች ዕፀ ሕይወትን የተጠጋ ሰው ሁሉ አይሞትም። አዎ ዕፀ ሕይወት ዛሬም አትገኝም እንጂ ዕፀ ሕይወትን የሚያገኝ ሰው አይሞትም። አዳምም ዕፀ ሕይወትን ዕፀ በለስን ባይበላ ኑሮ 1000 ዓመት እየኖረ ዕፀ ሕይወትን እየበላ እንደገና እየታደሰ ይኖር ነበር ይላል መጽሐፍ። እና እመቤታችን መበስበስ አላገኛትም። ከዕፀ ሕይወት ስር ነው የተቀመጠች። እንደገና ከዕፀ ሕይወት በላይ የሆነውን ክርስቶስን አሁን አንዳንድ ጊዜ አውሮፕላኖች መንገድ ላይ ይገናኛሉ፣ ይተላለፋሉ። እንደዚያ ማለት ነው። እመቤታችንም የምታርግ በደመና ነው። ቅዱስ ቶማስ የሚመጣ በደመና ነው። እሷ በደመና እሱ በደመና፣ እሷ ወደ ላይ እሱ ወደ ታች ነው የሚመጡ እና እንዲህ ብሎ ደመናውን ሲያይ እመቤታችን ከደመናው ውስጥ አለች። የተባረኩ የተቀደሱ ሰዎች ያያሉ፣ እመቤታችን ያያሉ፣ ፈጣሪያቸውን ያያሉ። መንገዳቸው ሁሉ የቀና ነው። አሁን የቅዱስ ቶማስ ጉዞ በጣም የቀና መንገድ በደመና እመቤታችን ያገኝበት መንገድ። አንዳንድ ጊዜ መንገድ ስንወጣ ጥሩ መንገድ እንዲሆንልን መጸለይ ያስፈልጋል። በመንገድ ላይ ብዙ ነገር ይገኛል። እንደ ቅዱስ ቶማስ በደመና ሆኖ በመንገዱ እመቤታችን ያገኘ። ይሄ ጥሩ መንገድ አይደል? አዎ። ሰው እኮ መንገድ ሲወጣ ብዙ ነገር ያገኛል። ክፉም ይገጥመዋል፣ በጎም ይገጥመዋል። ግን በጎ እንዲሆን መጸለይ ያስፈልጋል። እንደ ቅዱስ ቶማስ አገኘ። ለጊዜው ተበሳጨ። እንዴ እመቤታችን ተነስተሽ እያረግሽ ነው? አዎ እያረኩ ነው። እንዴት ቀድሞ ልጅሽ ትንሣኤ የተለየው ዛሬ ደግሞ ካንቻልና አንተ ደመና ልቀቀኛልና እንደውም ወፈቀደ ይደቅም ደመናው ሊወድቅ ተበጻበጸ። እንዲህ አለ። ቆይ ቅዱስ ቶማስ አለችው እመቤታችን። ወይ እንዴት የታደለ ሐዋርያ እኮ ነው! የእሷን ድምፅ የሰማ መታደል ሆነ። እሷ ያረጋጋቸው ሐዋርያ። እንዲህ እኮ ነው የሚያዝኑትን ሁሉ እኮ ሳታረጋጋቸው አታልፋቸውም። ሁላችንም አሁን
እንደ ቅዱስ ቶማስ በፍቅሯ ጸንተን ለመናት ቆይ አይዟችሁ አትዘኑ ትለናለች። አይዞህ አለችው። አይዞህ አጽናኝ ልማዷ ነው። ናዛዚትና ማሐዘን ነው የምንላት። ከሐዘናችን የምታረጋጋል። አይዞህ ልጄ አይዞህ ቆይ አለችው። ምን ነው አላት። ሌሎቹ እንዲያውም አላዩም፣ አንተ እድለኛ ነህ። ሌሎቹ ያላዩትን ትንሣኤን እርገቴን አንተ አይተሃል። አሁን ደግሞ ስትሄድ ተነስታለች አድርጋለች ስትላቸው ምን አይተሃታል እንዳይሉህ እንዳትከራከሩ እንካ ይህንን ስጣቸው። አንደኛ ለምልክት ማስረጃ ማን ይንገር የነበር ማን ያርዳ የቀበር እንደሚባል ተነስታለች አደረገች ብትላቸው ያለ ምልክት ቶሎ አያምኑም። ስለዚህ ይኸውልህ እነሱ የከፈኑኝ በዚህ ነው፣ ከፈኔ ሰበን ይባላል፣ ነጭ ሐር ነው። ይህንን ወስደህ ስሰጣቸው እውነትህን ነው የገነዝናት እኮ በዚህ ነው ብለው በመግነዙ ያምኑሃል አለችው። እና ለበረከት ይሁናችሁ፣ አንተም 12 አድርጋችሁ በረከት ይሁናችሁ እና ተነሳች አደረገች ብለህ ንገራቸዋል ነው። በረከት ካገኘውማ ብሎ እጅ ነስቶ እመቤታችን አደረገች። እሱ ወደ ኢየሩሳሌም መጣ፣ ደስ እያለው መጣ። በደመናው ወረደ። ኢየሩሳሌም ላይ የያዘውን ይዛል። መቼም ሰው ጥሩ ነገር የያዘ ሰው አስቀድሞ ይፍነከነካል። ቶማስ ይፍነከነካል። ሐዋርያትን አገኛቸው። ወንድሞች አባቶች እንዴት ናችሁ ብሎ ሰላምታ ተለዋወጡ። እንዲያው አንድ ጥያቄ ብጠይቃችሁ ትፈቅዳላችሁ አላቸው። ምንድን ነው ጠይቃሉት? ስለ እመቤታችን ልጠይቃችሁ እያላቸው። ምኑን ነው የምትጠይቀን? እንዴት ሆነች አላቸው። እሷንማ አምጥቶ ሰጥቶና ቀበርናት አሉት። እሱ ያላየው እነሱ ያላዩት ነገር አለ መካከል ላይ። እሱ ስትቀበር አላይም፣ እነሱ ደግሞ ስትነሳ አላዩም። ስለዚህ ሁለቱም የየራሳቸው የሆነ ምክንያት አላቸው። እሱ ግን በመነሳቷ መቀበሯን አይቷል። ቶማስ ሁለቱንም የያዘ ነው። እነሱ ግን መቀበሯን እንጂ መነሳቷን ገና አልሰሙም፣ ገና ናቸው። ቀበርናት ሲሉት አይ ሞት በጥር በነሐሴ መቃብር እንዴት ሊሆን ይችላል? ይህ ነገር አይመስለኝም አለ። ቀድሞ የጌታን ትንሣኤ ጎንህን ካልዳሰስኩ አላምንም ብሎ ጎኑን ዳሶ ገቦ መለኮትን የዳሰሰበት እጁ እንደ እንጨት ደርቆ ነበርና ይህንን ቅዱስ ጴጥሮስ ስለሚያውቅ አንተ እኮ ልማድህ ነው፣ ቀድሞ የጌታን ትንሣኤ ካልዳሰስኩ አላምንም ብለህ እንዲሆንክ አሁን ደግሞ የምትከራከረን አለና ሂዶ የእመቤታችን መቃብር ደንጃውን አንስቶ ሲያይ የለም፣ አስከሬኗ መቃብሩ የለም። ደነገጠ። ቅዱስ ጴጥሮስ ደንግጦ ቆመ። እሱም ጸጥ አለ። የያዘውን ስለያዘ ጸጥ ብሎ ሲመለከት ተወዛገቡ። እዚያ በኋላ ወንድሞችን አባቶችን ማደናገጥ የለብኝም፣ የተላከላቸውን ስጦታዬን መስጠት አለብኝ፣ የእመቤታችንን መልእክት ማድረስ አለብኝ አለና አባቶቼ ወንድሞቼ እውነታችሁን ነው፣ አግኝታችሁ ቀብራችኋታል፣ ተነስታለች፣ አድርጋለች፣ እኔ አግኝቻታለሁ፣ ደስ ይበላችሁ፣ የምስራች ብሎ ትንሣኤዋን ነገራቸው። ምን አገኘሃት? የት? እኔም በደመና እሷን በደመና ስንመጣ አገኘኋት። ምን ምልክት አለህ? ያችን ምልክት የሰጠችው አስቀድማ ጠንቃቃ እናት ናት። እመቤታችን ጠንቃቃ እናት ናት እና ይሄንን ሰጠችኝ። እንዲህማ እውነትህን ነው፣ በዚህ ነው የገነዝናት፣ እውነትህን ነው ተነስታለች አሉና የቅዱስ ቶማስን መልእክት ተቀበሉ። እና ምን እናድርገው? ይኸው ተካፈሉት ተብላችኋለሁ። ከ12 ተካፍለው ሰበን መጠምጠሚያ ሻሽ አደረጉት። ከዚያ የሐዲሱ የሻሽ መጠምጠም እዚያ ጊዜ ተጀምሯል። ይሄ የእመቤታችን ሰበን ምልክት ነው ይላል። ማርያም ለጴጥሮስ ጽላሎቱ ወለጳውሎስ ሰበኑ ይላታል ደራሲው። ማርያም ለጴጥሮስ ጽላሎቱ፣ እመቤታችን ለጴጥሮስ አንቺ ጥላው ነሽ፣ ወለጳውሎስ ሰበኑ፣ ለጳውሎስ ደግሞ መጠምጠሚያው ሻሹ ነሽ ብሎ የሐዋርያት ሻሽ እንደሆነች ያ መግነዟ ለሐዋርያ ሻሽ እንደተሰጠ መጻሕፍት ይናገራሉ። ነው። አዎ ያንን ተቀበሉ፣ ሻሻቸውን ጠመጠሙ፣ አመኑ ትንሣኤዋን። ኋላ
ቶማስ አይቶኛ ደግሞ ሳናይ ማየት አለብን አሉና ደግሞ በሁለተኛው ዓመት ደግሞ ፍልሰታን ነሐሴ 1 ቀን ደግሞ ጾም ጀመሩ። ሱባኤው ሲፈጸም አሁን ተነስታለች አድርጋለች። የሚፈልጉ ማየት ብቻ ስለሆነ አሁንም ሱባኤውን ጨረሱ። በ15ኛው ቀን ተሰበሰቡ። በ16ኛው ቀን ነሐሴ 16 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ካለችበት ይዞ ወርዶ ቅዱሳን መላእክት ሱራፌል፣ ኪሩቤል አብረው ወረዱ። ዳዊት መጣ፣ እነ ሙሴ መጡ፣ አባቶች መጡ፣ እነ አሮን መጡ፣ 12 ሐዋርያትም ተሰበሰቡ። እዚያ በኋላ ጌታችን ወርዶ ገባሬ ሰናይ ካህኑ ነው። ዛሬ ቀደሰ ማኅደሮ ልዑል። የመጨረሻው ደግሞ ይሄ ነው። ልዑል እግዚአብሔር ቀደሰ ማኅደሮ እመቤታችን መንበር ታቦት ጽላት አድርጎ ቀደሰ እንደ ማለት ነው። እንደ መንበር እንደ ጽላት አድርጎ ዛሬ ቀደሰ። ቅድም የተነበበው ወንጌል የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ወንዘ ይበሉ ነሳ እግዚ ኢየሱስ ህብስተ ወባረከ ፈተተ ወሀቦሙ ለአርዳኢሁ በከማሁ ጽዋኒ እንደተረሩ አንጸረ ወይቤ ንስኡ ስትዩ ዝ ጽዋ ደሜ ውእቱ ለእንቲአክሙ ያነቆ ኩናት ወለዝ ወተከብሩ ወተስካር ሞቴ ተከብሩ ወተስካር ዘይት የኑ ብሎ በምሴተ ሐሙስ ለሐዋርያት ቅዱስ ሥጋውን ክቡር ደሙን እንዳቀበላቸው በዚች ቀንም ነሐሴ 16 ቀን በበዓለ ትንሣኤዋ በበዓለ ዕርገቷ ቀን ቅዱሳን ሐዋርያትን ቀድሶ አቆርቧቸዋል። እሷንም ወተቀረበት በእደ ወልዳ ይላታል። ተቀብላለች። ልጇ አቀብሏታል። እሱም ተቀብሏል። መድኃኔዓለም ክርስቶስ የዛሬው ቀን በጣም ትልቅ በዓል ነው። ጌታ የቀደሰበት ቀን ነው። ያቆረበበት ቀን ነው። ለዚህ ነው ምዕመናን ጾመ ፍልሰታን ሲጾሙ ቆይተው በነሐሴ 16 ቀን ሁሉም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ጌታ የቀደሰበት ቀን ያቆረበበት ቀን ቅዱሳን አባቶቻችን ሐዋርያት ከጌታቸው ከኢየሱስ ክርስቶስ እጅ ቅዱስ ሥጋውን ክቡር ደሙን የተቀበሉበት፣ እመቤታችን ቅዱስ ሥጋውን ክቡር ደሙን የተቀበለችበት፣ በዓሉን ከሰማይ ወርዶ ያከበረበት በዓል ስለሆነ ነው። በጣም ትልቅ በዓል ነው። ራሱ ወርዶ ነው ያከበረው። ከዚህ በኋላ ቀድሶ ካቆረባቸው በኋላ እምይእዜሰ ከዛሬ ጀምሮ እናቴን ተነሳች አረገች ብላችሁ በዓለም አስተምሩ ብሎ ለሐዋርያት እነሱ እያዩት በአካል ማለት ነው አረገች ይላል። በዚህ ጊዜ ነበረ ኪሩቤል ሱራፌል እና ኪሩቤል ማዕጠንተ ወርቅ ይዘው መጥተው ያጥኑ ነበረ። ሙሴኒ ዘይጸውር የፉደ ሙሴ የፉዱን ግምጃውን ታጥቆ ዳዊት አቡሃ አባቷ ዳዊት መሰንቆውን እየዘመረ በመሰንቆ እየደረደረ እያመሰገነ ሐዋርያት በማዕጠንተ ወርቅ እያጠኑ ነቢያት ሁሉም መጥተው እያዩት አረገች። አይረግዋ መላእክት ውስተ ሰማያት መላእክት ወደ ሰማይ አሳረጓት። በህየ ትባርክ ነቢያተ ወሐዋርያተ በዚያ በመስቀለ ብርሃን ነቢያትን ሐዋርያትን ባረከቻቸው። ጳጳሳቱን ባረከቻቸው። ሐዋርያትን ባረከቻቸው። እየባረከቻቸው አረገች ይላልና የዛሬው በዓል የመጨረሻው የዕርገቷ በዓል ነውና አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንኳን ለዚህ በዓል በሰላም አደረሰን አደረሳችሁ። በዓሉን የሰላም በዓል ያደርግልን። የፍቅር የበረከት በዓል ያደርግልን። የተራቡትን የተጠሙትን ይዘን አብረን ነገ ጾሙን ስንፈታ አብረን አድሃዎች ጋር እንድንፈታ፣ ችግረኞች ጋር እንድንፈታ፣ የተቸገሩትን የተራቡትን የተጠሙትን እንድናስባቸው እንድንጎበኛቸው መድኃኔዓለም የተዘጋጀውን ሁሉ ለበረከት ያድርግልን ያድርግላችሁ። ቀደሰ ማኅደሮ ልዑል ነው ርዕሳችንና ልዑል እግዚአብሔር ማደሪያውን እናቱን ቅድስት ድንግል ማርያምን ጠበቀ፣ አከበረ፣ ለየ፣ አሳረገ። አሁን ሞት የለባትም። ዳግመኛ እንደ ልጇ አንድ ጊዜ ተነስታለች፣ አንድ ጊዜ አርጋለች። ከእንግዲህ በኋላ በትንሣኤ ዘጉባኤ ትመጣለች እንጂ ሁለተኛ ሞት የለባትም። ስለዚህ የለያት ለዚህ ነው። ጠበቀ ለየ ስንል በዚህ ሁሉ አሁን የተነሱት ሁሉ እነ አልዓዛር ተመልሰው ሙተዋል። እነ ወለተ ኢያኢሮስ ተመልሰው ሙተዋል። ኤልሳዕና ኤልያስ ያስነሳቸው ሙታን ተመልሰው ሙተው ትንሣኤ ዘጉባኤን ይጠብቃሉ። ድንግል ማርያም ግን ጨርሳለች። ምን ስለሆነች? የአምላክ እናት ስለሆነች።
ምን አረ እግዚአብሔር ቀደሰ፣ እሷን ለየ። ይኸው ከፍጥረቱ ሁሉ ለያት። በቃ ለይቶ አስቶ አስቀምጧታል። በዓሉን የሰላም በዓል ያደርግልን፣ ቸርነቱ ይጎብኘን። ወደ ጸሎተ ቅዳሴው እንመለሳለን። በያላችሁበት ሆናችሁ ጸሎተ ቅዳሴውን አስቀድሱ። ዛሬ የሚቀደሰው ቅዳሴ እግዚእ ነው። 14ቱን ቀን በሱባኤው ቅዳሴ ማርያም ሲቀደስ ሰነበተ። ትናንትና ጉባኤ ሐዋርያት ስለሆነ የሐዋርያት ቅዳሴ ተቀደሰ። ዛሬ ደግሞ ጌታችን መድኃኒታችን መድኃኔ ዓለም ክርስቶስ ራሱ የቀደሰበት በዓል ስለሆነ ዛሬ የሚቀደስ ቅዳሴ እግዚእ ነውና ይህን ቅዳሴ እግዚእን በልባናችን ቀስ ብለን ተሰጥኦውን እየተቀበልን ዲያቆኑ ተንሱ ለጸሎት ሲል እግዚኦ ተሳለነ ካህኑ ሰላም ለኩልክሙ ሲል ስለመንፈስከ እያልን ነቃ ብለን እናስቀድስ። ጸሎተ ቅዳሴ የጋራ ነው። ምዕመናን የጋራ ነው። የሚያንጎላች የሚያንቀላፋ አይኖርም። ተሰጥኦ ማለት የራሱ የሆነ ድርሻ ማለት ነው። ተሰጥኦ ማለት ድርሻ የተሰጠው። ዲያቆኑ ተንሱ ይላል፣ ህዝቡ እግዚኦ ተሳለነ። ይህ ተሰጥኦ ማለት ድርሻውን ያልተወጣ የሚያንቀላፋ ወጣት የምታንቀላፋ እናት አባት ካላችሁ እንጃ ወዮ። በቅዳሴ ጊዜ እግዚኦ ተሳለነ ምስለ መንፈስከ ሌላውንም ተሰጥኦ ተቀበሉ። ትልቅ ዕድል ነው። እመቤታችን ከቅድስት ማርያም ከባለ ትንሣኤዋ ከባለ ዕርገቷ በረከት ረድኤት ያሳድርብን። ይቆየን። ለጸሎት እንነሳ።